ልባችን ይታወቃል። እኔ ፍጹም አምላክ ፍጹም ሰው ነኝ በእኔ እመኑ።
በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች የእመቤታችን የድንግል ማርያም ወዳጆች በወደደን እስከ ሞት ድረስ ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? ድምጻችሁ ይሰማል? እንደምን ዋላችሁ? አሜን። የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስለዚህ ጊዜ ስለዚህ ሰዓት ስሙ ለዘላለም የተመሰገነ ይሁን። እስኪ እልል ብላችሁ እግዚአብሔርን አመስግኑ። ሰው ልጆች ተፈጥረናል። ለዚህም ነው እነሆ አምላካችን ጌታችን ኢየሱስ ክርስቶስ ሕፃኑን ከፈለግነው ከመልካም ነገር አንጎልም የምንለው። በአራተኛ ደረጃ ሕፃኑን ለምን እንፈልገዋለን ስንል በሕይወት ለመኖር ነው። በምን ለመኖር? በሕይወት የሚያኖር ማን ስለሆነ? እርሱ እግዚአብሔር ስለሆነ ያለ እርሱ በሕይወት መኖር ስለማይቻል ወገኖች እንዲህ ተብሎ እንደተጻፈ ትንቢተ አሞጽ ምዕራፍ 5 ቁጥር 6 እግዚአብሔርን ፈልጉ በሕይወት ትኖራላችሁ። ማንን ፈልጉ? እግዚአብሔርን ፈልጉ። ሕፃኑን ፈልጉት በሕይወት ትኖራላችሁ። በሕይወት የሚያኖራችሁ እርሱ ነውና በሕይወት እንድትኖሩ በሕይወት የሚያኖራችሁ አምላካችሁን ፈልጉት። እርሱን በማጣት በሞት እንዳንኖር በሕይወት እንዲያኖረን አዎ እግዚአብሔርን መፈለግ ይገባናል። እንዲህ ተብሎ እንደተጻፈ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 32 የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። ተመለሱና በምን ኑሩ? በሕይወት ኑሩ። ከየት ነው የምንመለሰው ካልን ከዓለም ከሥጋ ሐሳብ ከዲያብሎስ መንገድ እንደ አምላካችን እንደ እግዚአብሔር ፍቃድ ለመኖር ራሳችንን
ከአምላካችን ከእግዚአብሔር ጋር እንድናመሳስል እርሱን እንድንመስል የሟቹን ሞት አልፈቅድምና ሰው ከእግዚአብሔር ተለይቶ በሕይወት መኖር አይችልምና ስለዚህ በሕይወት ለመኖር እርሱን እንፈልገው ዘንድ ይገባል። እርሱን ስንፈልግ በሕይወት እንኖራለን። እርሱን ስንፈልግ በሰላም እንኖራለን። እርሱን ስንፈልግ በእርቅ እንኖራለን። እርሱን ስንፈልግ በደስታ እንኖራለን። አዎ ሰብአ ሰገል አምላካችንን ጌታችንን ኢየሱስ ክርስቶስን ፈልገው ባገኙ ጊዜ ደስ አላቸው አለ። ምን አላቸው? ደስ አላቸው። የፈለጉትን አገኙ። እኛም ዛሬ በእምነት በኪደተ ልብ አምላካችንን ጌታችንን ኢየሱስ ክርስቶስን ስንፈልገው ደስ ይለናል። ደስታችን እጥብጥር ይሆናል። በአምስተኛ ደረጃ ሕፃኑን ለምን እንፈልጋለን ስንል ከቁጣው ቀን እንድንሰወር። ከምን ቀን? ከቁጣው ቀን። እንዲህ ተብሎ እንደተጻፈ ትንቢተ ሶፎንያስ ምዕራፍ 2 ቁጥር 3 እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ፣ ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል። እግዚአብሔር ከቁጣው ቀን ይሰውራል። አዎ ከቁጣው ቀን እንድንሰወር ሕፃኑን ልንፈልግ ይገባል። የቁጣው ቀን የትኛው ነው ስንል እዚህ ምድር ላይ ያለው አይደለም። ነገር ግን ከሞት በኋላ ያለ ቁጣ አለ። እያንዳንዳችን እንደየስራችን የምናገኘው ዋጋ አለ። ሲኦል አለ፣ ገሃነም አለ፣ ፍርድ አለ። ስለዚህ ከዚያ ከገሃነም ከሚያስፈራው ከሲኦል ከቁጣው ቀን እንድንሰወር የሚሰውረንን ሕፃኑን ልንፈልግ ይገባል። ከቁጣው ቀን እንድንሰወር እንዲህ ተብሎ እንደተጻፈ ራዕየ ዮሐንስ ምዕራፍ 6 ቁጥር 17 ተራራዎችንና አለቶችንም በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንስ ሊቆም ይችላል አሏቸው አለ። እንዲህ አይነቱ የቁጣው ቀን እጅግ የሚያስፈራ ልብን የሚያርድ ሕሊናን የሚያፈራርስ የሚያስጨንቅ ያ የቁጣው ቀን አለ። ስለዚህ ከዚያ ከቁጣው ቀን እንድንሰወር ማንን እንፈልግ? ሕፃኑን እንፈልግ። ሕፃኑን ለምን እንፈልገዋለን ስንል እንድንጸና አምላካችን እግዚአብሔር በተስፋ እንዲያጸናን፣ በእምነት እንዲያጸናን፣ በእውነት እንዲያጸናን፣ በተስፋ እንዲያጸናን ማንን እንፈልግ? የመጀመሪያው እንድንጸና። በሁለተኛ ደረጃ ኢትዮጵያ እንድትፈወስ መድኃኒቷን ኢየሱስ ክርስቶስን አምላክ ነው፣ ፈጣሪ ነው፣ ገዢ ነው፣ ሁሉን ቻይ ነው ብላ ልትቀበል ይገባል። በሶስተኛ ደረጃ ከመልካም ነገር ሁሉ እንዳይጎድልብን ሕፃኑን ልንፈልግ ይገባል። መልካም ከሆነ ፍቅር፣ መልካም ከሆነ ትሕትና፣ መልካም ከሆነ ትዕግስት፣ በጎነት፣ ቅንነት፣ ታማኝነት እነዚህ የመንፈስ ፍሬዎች ከእኛ እንዳይለዩ፣ ከእኛ እንዳይቀንሱ፣ ከእኛ እንዳይጠፉ በፍቅር እንድንመላለስ፣ በትሕትና እንድንመላለስ፣ እርስ በርሳችን በእውነት እንድንደጋገፍ ሕፃኑን እንፈልገው ይገባል። በአራተኛ ደረጃ በሕይወት ለመኖር በሕይወት የሚያኖረንን ሕፃኑ ኢየሱስ ክርስቶስን ልንፈልገው ይገባል። በአምስተኛ ደረጃ ከቁጣው ቀን እንድንሰወር ሕፃኑን ልንፈልግ ይገባል። ሕፃኑን ፈልጉት የትምህርታችን ርዕስ። እርሱን ለመፈለግ ምን ያስፈልገናል? አሁን ሕፃኑን ለመፈለግ
መልካም ፈቃድ እንመለከታለን። የመጀመሪያው ከክፉ መንገድ መራቅ ነው። የመጀመሪያው አሁን ከክፉ ነገር ጋር ሕፃኑን መፈለግ አይቻልም። ክፉን ነገር እያሰብን በዝሙት እየተመላለስን በቂም እየተመላለስን በበቀል እየተመላለስን በዘረኝነት እየተመላለስን ነው በዘፈን በዳንኪራ ዓለምን እየመሰልን በዚህ እየተመላለስን ሕፃኑን መፈለግ አይቻልም። ሕፃኑን ለመፈለግ ከክፉ ነገር መራቅ አለብን። እንዲህ ተብሎ እንደተጻፈ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ምኑ ብዙ ነውና? ይቅርታው ብዙ ነውና። እና ሸርነቱ ምድርን የሞላ ነውና አምላካችን ይቅር ባይ አምላክ ነውና፣ የሚያዝንልን አምላክ ነውና፣ የሚራራልን አምላክ ነውና፣ የሚወደን አምላክ ነውና፣ የሚሳሳልን አምላክ ነውና ከክፉ ነገር ርቀን ልንፈልገው ይገባል። እባካችሁ በሁለት ልብ እንዳናለቅስ። እግዚአብሔር ያደርግልኝ ይሆን ወይስ አያደርግልኝም? እግዚአብሔር ያድነኛል ወይስ አያድነኝም? በሁለት ልብ ማልቀስ ማለት ይሄ ያለ እምነት መመላለስ፣ አንዳንድ ጊዜ መዘመር፣ አንዳንድ ጊዜ ደግሞ መዝፈን፣ አንዳንድ ጊዜ በቅድስና መኖር፣ አንዳንድ ጊዜ ደግሞ በእርኩሰት ውስጥ መኖር። እባካችሁ በሁለት ልብ እንዳታለቅሱ ራሳችሁ ጠብቁ። ከክፉ ነገር መራቅ የመጀመሪያው ነው። በሁለተኛ ደረጃ ልባችንንና ነፍሳችንን መስጠት። አሁን ልባችንንም ነፍሳችንንም እስከ መስጠት ድረስ ልንፈልገው ይገባል። እሱ ስንፈልገው ልባችንን በመስጠት ሊሆን ይገባል። ነፍሳችንንም ሐሳባችንንም ጉልበታችንንም ኃይላችንንም በመስጠት ልንፈልገው ይገባል። መሻታችን እውነተኛ ሊሆን ይገባል። አንደኛ ዜና መዋዕል ምዕራፍ 22 ከቁጥር 19 አሁንም አለ አምላካችሁን እግዚአብሔርን ትፈልጉት ዘንድ ልባችሁን ነፍሳችሁን ስጡ አለ። ምናችሁን ስጡ? ልባችሁ ነፍሳችሁንም ስጡ። ልባችሁ እርሱን ብቻ ያስብ። ልባችሁ እርሱን ያምልክ። ልባችሁ እርሱን ይከተል። ልባችሁ እርሱን ይስማ። ቅዱሳን ጻድቃን ሰማዕታት የተከተሉት ያመለኩት የሰሙት አምላካችንን ጌታችንን ኢየሱስ ክርስቶስን ልባችሁን በመስጠት ፈልጉት። ልባችንን ለእርሱ በመስጠት ልባችንን በእምነት ለእርሱ በመስጠት ልንፈልገው ይገባል። እርሱን ከፈለግን አምላካችን እግዚአብሔር ከመልካም ነገር ሁሉ እንዳንጓደል ስለሚያደርግ እንዲህ ተብሎ እንደተጻፈ አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው አለ። እስኪ በሉ አቤቱ በሉ፣ አቤቱ በሉ። የሚፈልጉ ሁሉ በአንተ ደስ ይበላቸው። አሁን እርሱ ስንፈልግ ልዩነት አለ። ደስ ይለናል። በቃ ሰላምን እናገኛለን፣ እርካታን እናገኛለን። ደስታ ሁሉ ጊዜ በልባችን ውስጥ ይሆናል። ሐዘን ውስጥ እያለን ደስ ይለናል። ጭንቀት ውስጥ እያለን ደስ ይለናል። ልባችን አይታወቅም። ለምን? የፈለግነው ልባችን እንዳይታወቅ የሚያደርገውን አምላካችንን ልባችንን የምናሳርፈበት አምላካችንን ስለሆነ እንዲህ ተብሎ እንደተጻፈ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በእውነት ሲያጽናናቸው እንዲህ አለ፣ ልባችሁ አይታወክ አለ። ተመልከቱ፣ ልባችሁ ምን ይበል?
አይታወቅ። በእግዚአብሔር እመኑ በእኔም ደግሞ እመኑ አለ። ልባችሁ ምን አይታወቅ። አሁን ልባችን እንዳይታወቅ የሚያደርገውን አምላካችንን ስናምን ልባችን መታወቅ ያቆማል። ደስተኛ መሆን እንጀምራለን። ሰላማችን ይበዛልናል። ለወለደው ልባችን የሚታወቀው ለምንድን ነው ካልን ግን ስላላመንን ነው። ለዚህ ነው ደቀ መዛሙርቱ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ሆነው ልባቸው ግን ይታወቅ ነበር። ዛሬ እናምናለን እንላለን። ዛሬ እኛ ኦርቶዶክሳውያን እውነተኛ እምነት ውስጥ ነው ያለነው ብለን እንናገራለን። መልካም ነው፣ እውነተኛ እምነት ነው። ነገር ግን በእምነታችን መጠን ስለማንመላለስ ያመነውን አምላካችንን ጌታችንን ኢየሱስ ክርስቶስን አንዳንዶቻችን ባለማወቅ አንዳንዶቻችን ደግሞ ያወቅን እየመሰልን ባለማወቅ ልባችን ይታወቃል። ልባችን ሰላምን ያጣል። ልባችን ደስታን ያጣል። ነው ልባችን ይቅበዘበዛል። ልባችን እንዳይታወቅ እይደንግዝክሙ ልበክሙ እንዳለ ልባችሁ አይፍራ፣ ልባችሁ አይጨነቅ፣ ልባችሁ አይታወቅ። እንዲህ እንድትሆኑ የምትፈልጉ ከሆነ በእኔ እመኑ እንዳለ ከክፉ ነገር በመራቅ እሱን ልንፈልገው ይገባል። አዎ በእኔ እመኑ በእግዚአብሔር እመኑ አለ። በእኔነቴ በምትመለከቱት በሚዳሰሰው በሚጨበጠው በሚታየው ፍጹም ሰው በመሆኔ እመኑ። በማይታየው በማይጨበጠው በማይዳሰሰው በመለኮታዊ ባህሪ በአምላክነቴ እመኑ። እኔ ፍጹም አምላክ ፍጹም ሰው ነኝ፣ በእኔ እመኑ። አሁን ኢየሱስ ክርስቶስ እየተናገረ ያለው እርሱ ነው። በእግዚአብሔር እመኑ ብሎ በእኔም እመኑ አለ። እርሱ ከእግዚአብሔር ጋር እኩል እንደሆነ እርሱ ከአብ ጋር እርሱ ከመንፈስ ቅዱስ ጋር በአምላክነት በሕልውና በመፍጠር ይህንን ዓለም በማሳለፍ አንድ እንደሆነ ይህንን ሲያስረዳን፣ ስለዚህ በእኔ ካመናችሁ ልባችሁ አይታወቅም። እኔን በእውነት ከፈለጋችሁ ደስታችሁ ሰላማችሁ ይበዛል ሲል ነው። ለምን በአባቴ ቤት ብዙ መኖሪያ አለ፣ እንዲህ ባይሆን ባላሏችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባዘጋጀሁበት እናንተን እወስዳችኋለሁ። ስለዚህ ልባችን ሊታወቅ አይገባም። እሱን ስንፈልገው አቤቱ የሚፈልጉ ሁሉ በአንተ ደስ ይላቸው ሐሴትም ያድርጉ ተብሎ እንደተጻፈ በእውነት እርሱን በመፈለግ ደስታን ገንዘብ ልናደርግ ይገባል። ሐሴትን ገንዘብ ልናደርግ ይገባል። ሁልጊዜ አለ ማዳኔን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። ዘወትር ምን ይሁን ምን ይበሉ? ታላቅ ነው ይበሉ። እግዚአብሔር ታላቅ ነው። እግዚአብሔር በኑራችን ታላቅ ነው። እግዚአብሔር በሕይወታችን ታላቅ ነው። እግዚአብሔር በምንሰራው በምናስበው በምንመላለሰው ነገር ሁሉ ታላቅ ነው። ስለዚህ አምላካችንን ጌታችንን ኢየሱስ ክርስቶስን ልንፈልገው ይገባል። በነገሮች ሁሉ ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላካችን እግዚአብሔር የሁላችንን ፍጻሜ ያሳምርልን። የሰው ልጅ ፍጻሜው ሲያምር ነውና በእውነት አሁንም ፍጻሜያችንን ያሳምርልን። ሀገራችንን ኢትዮጵያን ሀገረ ሰላም ያድርግልን። ወስብሐት ለእግዚአብሔር። ይቆየን።